الله أكبر 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 እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ አደረሰን። ይህ የሐላባ ቴሌቪዥን ነው። ከጀርባዬ እንደሚሰሙት ይህ በዛሬው ቀን በኢድ አልአድሃ አረፋ በዓል በሐላባ ቁሊቶ ከተማ እየተከበረ ያለበትን ሁኔታ ነው ማለት ነው። እኛም ይህንን ዝግጅት በቀጥታ ወደ እናንተ ለማድረስ ዝግጅታችንን አጠናቀን እንገኛለን። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። አመሰግናለሁ። እንግዲህ የኢድ አልአድሃ አረፋ በዓል እንደምትመለከቱት ማህበረሰቡ በጊዜ ወጥቶ ሰላቱን ለመስገድ እዚሁ ኢድ መስገጃ ቦታ ላይ ተገኝቷል። የአረፋ በዓል እንግዲህ ሐላባ ላይ ለየት የሚያደርገው በርካታ ማህበረሰብ ይህንን የአረፋ በዓል በተለየ መልኩ ያከብራል። እንግዲህ እሱም ለየት ያለው ከሌሎች ቦታዎች ምንድነው እንግዲህ መሳኪን የሚባሉ በርካታ ሰዎች አሉ። እነዛን ያማከለ የአረፋ በዓል ነውና እንግዲህ ለተቸገሩ ለታረዙ ይህንን ኢድ ሰላት ደግሞ መስገድ ላልቻሉ በየቦታው ላልተገኙ በህመም ምክንያት በተለያዩ ቦታዎች አሉ። አስቀድሞ ለነዛ ማህበረሰብ የሰው እጅ እንዳያዩ የሐላባ ማህበረሰብ እነዛን በማገዝ በመደገፍ የአረፋ በዓልን ያከብራል ማለት ነው። የአረፋ ኢድ አልአድሃ በዓል በሐላባ በልዩ ድምቀት ነው የሚከበረው። እንደምታዩት ያው ምእመናን ወደ ኢድ መስገጃ ሰላት ከጠዋት ጀምሮ እየገቡ ይገኛሉ። እንደሚታወቀው ሐላባ ላይ በጣም በድምቀት ነው የሚከበረው። አመሰግናለሁ። በቅድሚያ እንኳን ለኢድ አልአድሃ አረፋ በዓል በሰላም ደረሱት። እንኳን አብሮ አደረሰን። በዓል በሐላባ ምን ይመስላል? የአረፋ በዓል ያው ማሻአላህ ከዚህ ቀደምም እንደሚታወቀው ሐላባ ላይ ኢድና ኢድ አልአድሃ በጣም ሞቅ ደመቅ ባለ ህዝቡ በነቂስ ወጥቶ በጀማዓ የሚሰግድበት በጣም በጥሩ ሁኔታ የሚከበር በዓል መሆኑ ይታወቃል እና በጣም አሁንም ህዝቡ በመግባት ላይ ነው ያለው። በጣም ደስ በሚል ሁኔታ የተቸገረውን በመረዳዳትና በመተጋገዝ በጀማዓ አንድ ላይ ሰግደን ነው ከዛ ወደ የቤትም ሄደን ያለን ነገር በጋራ ምን ቀምሰው። እኔም አጠቃላይ ሙስሊም ኡማውን 1446ኛ ኢድ አልአድሃ በዓል እንኳን አደረሳችሁ ለማለት ፈልጋለሁ። በሐላባ እንግዲህ ሌሎች አካባቢ አሉ ብዙ ደስ የሚሉ ነገሮች፣ ግን በሐላባ ይለያል። ይሄ የሚታዩት ህዝብ በፍቅር ከገጠር ከተማ ሳይል በጋራ ለመስገድ ደስ በሚል ሁኔታ እየገባ ነው ያለው። የዘንድሮ ኢድ በጣም ደስ ይላል። الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر እንግዲህ የእንኳን አደረሳችሁ መልእክት ማስተላለፍ የምፈልገው በዓለም ላይ ለሚገኙ በአጠቃላይ ለሙስሊሙ ማህበረሰብ እንግዲህ ይህንን በዓል እዚህ ሆኖ መታደም ላልቻሉ በተለያዩ ቦታዎች የሚገኙ በርካታ ምእመን አሉ። በአረብ ሀገራት የሚገኙ በተለያዩ በአፍሪካ በአሜሪካ የሚገኙ የዓለም ህዝብ አጠቃላይ የሐላባ ማህበረሰብ ተወላጅ ሆነው ይህንን ድባብ መመልከት ያልቻሉም ደግሞ አሉ። እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል እንኳን አደረሳችሁ ላለው በማስቀጠል እንግዲህ በህመም ምክንያት በተለያዩ ምክንያቶች ደግሞ ቤታቸው የተቀመጡ አሉ። እንግዲህ የአላህ ውሳኔ ነውና እናንተም እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንግዲህ ያው በዚህ አጋጣሚ ማስተላለፍ የሚፈልገው ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልአድሃ በዓል በሰላም አደረሳችሁ እላለሁኝ። ሌላው እንግዲህ ማስተላለፈው መልእክት እንደሚታወቀው የኢድ አልአድሃ በዓል ትልቅ በዓል ነው። በእስልምና እምነት ተከታዮች ዘንድ ትልቅ ቦታ የሚሰጠው ዒዱል አክበር የሚባል ትልቁ በዓል ነው። በዚህ በዓል ላይ እንግዲህ ትልቅ ስነ ስርዓቶች ይከናወናሉ። የሐጅ ስነ ስርዓት ትልቁ ነው።
በዛሬው ዕለት ደግሞ ኢድ ከተሰገደ በኋላ የኡዱህያ ስነ ስርዓት አለ። ይሄ ማለት ያው የእርድ ስነ ስርዓት ነው። በዚህ አጋጣሚ እኔ ማስተላለፍ የሚፈልገው ያለን ለሌለን እያካፈልን ምስኪኖችን እየጠየቅን እያየን በዓሉን እንድናሳልፍ ጥሪ ለማድረግ ነው። ያላቸው ለሌላቸው ሲያካፍሉ አቅመ ደካማ የሆኑ ምስኪን የሆኑት እንዳያዝኑ፣ እንዳይከፉ፣ በበዓል ቀን እንዳይቸገሩ ለማድረግ ትልቅ ሚና ስላለው ከዚህ አኳያ በፊት እንደምናደርገው እያካፈልን መሄድ አለብን። አብሮነታችንን ማጠናከር አለብን እላለሁ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ለመላው ዓለም ህዝበ ሙስሊም እንኳን በሰላም አደረሳችሁ በሰላም አደረሰን እላለሁ። ያው አንዳንድ ወንድሞች እቤት ለቤት እየሄድን መተያየትና መተዋወስ ያለብን ወንድሞች አሉ፣ እህቶች አሉ፣ እናቶች አባቶች አሉ። ያንንም ሳንዘነጋ ሁሉንም በቃል ብቻ እንኳን አደረሱት ሳይሆን የአቅማችንን እያደረግን ሄደን እነዛን ሰዎች የማገዝ የማየት ኃላፊነትም ሁሉ አለብን። የቀመስነውን ማቅመስ መቻል አለብን። ለመላው እስልምና ተከታዮች በሙሉ እንኳን አደረሳችሁ እላለሁ። አመሰግናለሁ። ህዝቡ እንግዲህ የሸሪዓችንም ያዛል። የአረፋ ዱዓ ሲደረግ ሁሉም ጎረቤቶቻችን በመተሳሰብ ጎረቤት ጋር ምስኪኖችን በማሰብ በመጠየቅ የታመሙ ምስኪን የሆኑ ሰዎችን በመጠየቅ የሌላቸውን በማካፈል በጋራ ማሳለፍ አለበት። ይሄ ደግሞ ሀላባ አካባቢ የተለመደ ነው ያለው ለሌለው በዛሬው ቀን በተለይ በኢድ ቀን የሌለው ባለመኖሩ እንዳያዝን ሁሉም ሄዶ ይጠይቃል። ይሄ መለመድ ያለበት ነው። መጠያየቅ አለበት። በጋራ ያገኘውን ነገር በጋራ መብላት አለበት። ይሄ ደግሞ ሸሪዓም ስለሚያዝ ሁሉም ይሄን ማድረግ አለበት የሚል መልእክት ማስተላልፈው። አልሐምዱሊላሂ ረቢል ዓለሚን الرحمن الرحيم مالك يوم الدين إياك نعبد وإياك نستعين الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر ውድና የተከበራችሁ የሀላባ ቴሌቪዥን ተከታታዮች እነሆ ዝግጅታችንን በዚህ እንቋጫለን። በድጋሚ እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ አደረሰን። አላሁ አክበር አላሁ አክበር